ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ለጀማሪዎች ክፍል 25ን ይዤላችሁ መጥቻለሁ። የቋንቋ ክምችቶቻችንን 480 እናደርሳለን። ኤስዲ እንግሊሽ ዋንንም ገብታችሁ ወደ 70 ሺህ የሚጠጉ ሰብስክራይበርስ አሉት። ሰብስክራይብ አድርጋችሁ ትምህርቶችን ተማሩ። በቲክቶክ እና በቴሌግራም ስለመጣን በተመቻችሁ ፕላትፎርም የኛን ትምህርቶች ማግኘት ትችላላችሁ። በቀጥታ የሚወስዳችሁ ወደ ዛሬው ትምህርት ነው። ዛሬ የምጀምረው ከ466 ነው። ቅርብ የሆነ ነገር ስትፈልጉ የምትጠቀሙትን በመጥቀስ ነው የምንጀምረው። Where is the nearest ሉና ቅርብ የሆነ ነገር። ለምሳሌ ምስሉ ላይ የምትመለከቱት ባስ ነው። ባስ ስቴሽን ወይም ደግሞ የባስ መጠበቂያና መሳፈሪያ ቅርብ የሆነ ቦታ ለመጠየቅ ስትፈልጉ ይህን ትጠቀማላችሁ። Where is the nearest bus station? Where is the nearest bus station? ቅርብ የሆነው የባስ መሳፈሪያ የት ነው እያላችሁ ነው። ሌላስ ነገር የምትፈልጉት ነገር ምንድን ነው? ባንክ Where is the nearest bank? በአቅራቢያ ያለው ቅርብ የሆነው ባንክ የት ነው ብላችሁ እየጠየቃችሁ ነው። ባንክ መሆን የለበትም። ሌሎች በጣም አስፈላጊ የሆኑ ነገሮች ቅርብ የሆነ ሆስፒታል ሊሆን ይችላል። ቅርብ የሆነ መድኃኒት መግዣ ሊሆን ይችላል። ፋርማሲ፣ ቅርብ የሆነ ዳቦ መጋገሪያና መሸጫ ሊሆን ይችላል። ዳቦ ፈለጋችሁ ቅርብ የሆነ ሱፐርማርኬት ሊሆን ይችላል። ብዙ ነገር መጠየቅ ትችላላችሁ። ለዛ ነው ይሄ ነው ብዬ ያላስቀመጥኩት። ዌር ኢዝ the nearest ብላችሁ የምትፈልጉትን ተቋም የምትፈልጉትን ነገር ማስቀመጥ ትችላላችሁ ማለት ነው ከጀርባ። ዌር ኢዝ the nearest hotel? ዌር ኢዝ the nearest gas station? ልክ እንደዚህ እናንተ መጠቀም ትችላላችሁ። ሌላውም ደግሞ ልክ እንደዚሁ የምትጠይቁበት ነው። I'm looking for ብላችሁ ምንድን ነው እየፈለጋችሁ ያላችሁት? ለምሳሌ ሬስቶራንት ሊሆን ይችላል። the nearest ነው እዚህ ጋር መጨመር ትችላላችሁ። I'm looking for the nearest restaurant። ቅርብ የሆነ ሬስቶራንት እየፈለግኩ ነው ብላችሁ ሰዎችን ስጠይቁ ሰዎች ይነግሯቸዋል። I'm looking for ብላችሁ የግድ ተቋምና የግድ ሌሎች ነገሮች ሳይሆን ሰው ሊሆን ይችላል። I am looking for my mom። እናቴን እየፈለግኩ ነው። I am looking for my mom። ልክ እንደዚህ እናንተ የምትፈልጓቸው ነገሮች በእንደዚህ አይነት ሁኔታ መጠየቅና መናገር ትችላላችሁ። Can I use your phone? Can I use your phone? ስልክህን መጠቀም እችላለሁ። ሴት ከሆነች ደግሞ ስልክሽን መጠቀም እችላለሁ። Can I use your phone? ስልክሽን መጠቀም እችላለሁ። በተለያየ አጋጣሚ በእጃችሁ ላይ ስልክ ላይኖር ይችላል። ስልካችሁን ረስታችሁ ወጣችሁ ወይም ደግሞ ስልካችሁ ጠፍቶባችሁ ሊሆን ይችላል። ስለዚህ የሆነ ቦታ መደወል ስትፈልጉ ሰዎችን እንዲህ ብላችሁ መጠየቅ ትችላላችሁ። Can I use your phone? Can I sit here? Can I sit here? እዚህ መቀመጥ እችላለሁ። Can I sit here? እዚህ መቀመጥ እችላለሁ። ሰዎችን ሌላኛው የሚጠይቁበት ዘዴ ነው። በተለያየ አይነት አጋጣሚ ከሰዎች አጠገብ መቀመጥ ፈልጋላችሁ። ወንበሩ ተይዟል አልተያዘም ብላችሁ አይምሯችሁ ላይ ጥያቄ ከመጣ ይሄንን ጥያቄ ወንበሩ አጠገብ ያለውን ሰው መጠየቅ ትችላላችሁ። ደክሟችሁ ደግሞ አንዳንድ ቦታዎች ላይ መቀመጥ ስትፈልጉ እዛ ቦታ ላይ የተቀመጡትን ሴኩሪቲ ሊሆን ይችላል እዛ ያሉትን ሰዎች መጠየቅ የምችሉበት ነው። Can I sit here? እዚህ መቀመጥ እችላለሁ ብላችሁ መጠየቅ ትችላላችሁ። Do you have? አለህ ወይ አለሽ ወይ ብላችሁ ደግሞ መጠየቅ ስትፈልጉ የምትጠቀሙት ነው። ለምሳሌ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ማፕ እጅግ በጣም አስፈላጊ ነው። ካርታ አሁን በዲቫይሶች ተተክተዋል። በዲቫይሶች በአፕሊኬሽን ተተክተዋል፣ በመተግበሪያ ይህንንም አይተነዋል በባለፈው። ነገር ግን ካርታ እጅግ በጣም ወሳኝ ነው። ውጭ ሀገር ያላችሁ ሰዎች ሁሉም ነገር ካርታ ላይ ነው እና do you have the map? ይህም ብቻ አይደለም፣ አለሁ ያለሽ ወይ ብላችሁ መጠየቅ የምትፈልጉት ምንድን ነው? እናንተ ያንን አስባችሁ መጠየቅ ትችላላችሁ ማለት ነው። ዱ ዩ ሃቭ ብላችሁ
አለሁ ያለሽ የምትሉትን ሰው ምን አለህ ምን አለሽ ማለት ፈልጋላችሁ። እሱን እዚህ ጋር የምትመለከቱት ባዶ ቦታው ላይ መጨመር ነው። ኦልዌይስ ኦልዌይስ ሁሌም ማለት ነው። ኦልዌይስ ሁሌም። ኔቨር ኔቨር በጭራሽ ምንም። ኔቨር ኦልዌይስ ሁሌ ከሆነ ኔቨር ደግሞ ምንም ማለት ነው፣ በጭራሽ። ሰምታይምስ ሰምታይምስ አንዳንድ ጊዜ። ሰምታይምስ አንዳንድ ጊዜ አንዳንዴ ማለት ስትፈልጉ ሰምታይምስ ትላላችሁ። ዩዥሊ ዩዥሊ አብዛኛውን ጊዜ ከሰምታይምስ ከፍ ያለ ነው ማለት ነው። ዩዥሊ አብዛኛውን ጊዜ። ከዛ ለፍ ሲል ደግሞ ሬርሊ ይመጣል። እንዲህ እያለ ይሄዳል። 475 ላይ ደርሰናል። ኤርሊ ኤርሊ ቀደም ብሎ በሌሊት ማለት ነው። ኤርሊ ቀደም ብሎ ከታሰበው ነገር ቀደም ሲል ኤርሊ እንለዋለን። ኤርሊ ችኛዋ ደግሞ ኤርሊ በርድ የተለመደ ነው። በጊዜ የሚነቃ ሰው ኤርሊ በርድ ወይም ደግሞ ልክ እንደ ወፍ በሌሊት እንደሚጮህ ሁሉ በሌሊት ይነሳል እንደ ወፍ እንደማለት ነው። በጊዜ ቀደም ብሎ የሚነሳ ሰው የሚሰጠው ነው ኤርሊ በርድ። ሶ ኤርሊ ማለት ቀደም ብሎ ማለት ነው። ሌት ማለት ደግሞ የኤርሊ ተቃራኒ ነው። የኤርሊ ተቃራኒ ነው። ኤርሊ ቀደም ብሎ ከሆነ ሌት ደግሞ ረፍዶ ነው። የታሰበው አሁን ከሆነ ከአሁን ቀደም ብሎ የሚደርስ ሰው ኤርሊ ነው የምንለው። ከአሁን ደግሞ ቆይቶ የሚመጣን ሰው ደግሞ ረፍዶ የሚመጣን ሰው ሌት እንለዋለን። ናው ናው አሁን። ናው አሁን ማለት ነው። አሁን ማለት ስትፈልጉ ምንድን ነው የምትሉት? ናው አሁን። አሁን ናው ካለን ደግሞ ዴን ከዚያም ቀጥሎ ማለት ነው። ቀጥሎ አሁን ሳይሆን ቀጥሎ ከዚያም በኋላ ያለው እንደማለት ነው። ዴን የናው ተቃራኒ ነው። ሌላኛው 479 ላይ ይዤላችሁ የመጣሁት ቢፎር ነው። ቢፎር በፊት ነው። በፊት ነው የቢፎር ተቃራኒ። እስቲ ከመሄዳችን በፊት ምን ያህሎቻችሁ ታውቃላችሁ? ኮሜንት ስር ፖዝ አድርጉና አስቀምጦልኝ። የቢፎር ተቃራኒ በፊት ካለን በኋላ እንላለን አይደል? በኋላ ምንለው ኮሜንት ስር ላይ አስቀምጦልኝ። በጣም አሪፍ። ቢፎር በፊት ከሆነ አፍተር ደግሞ በኋላ እንላለን። አፍተር በኋላ። የዛሬው ይህንን ይመስል ነበር። 480 ላይ አቆምንና ቀጣይ እንቀጥላለን። በ26 እስከ 81 እንቀጥላለን። ከ481 እስከ 500 እናደርሰዋለን። እስከ 500 እናደርሰዋለን። የቋንቋ ክምችቶቻችንን ብዙ ጊዜ ነግራችኋለሁ። እጅግ በጣም ብዙዎቻችሁ እየተጠቀማችሁበት ነው። በጣም ሳይንቲፊክ በሆነ መንገድ ነው ይዘንላችሁ የመጣን የምንገኘው። ምስሉ ዝም ብሎ የተዋቀረ አይደለም። ምስሉ እጅግ በጣም አይምሯችሁ በቀላሉ እንዲያስታውስ የሚያደርግ ነው። በእንግሊዝኛ፣ በአማርኛ እንዲሁም ደግሞ እንዴት አድርጋችሁ እንግሊዝኛ ማንበብ እንዳለባችሁ በአማርኛም በሁለተኛው ረድፍ ላይ ተሰድሮ ተቀምጠዋል። ምስሉን ደግሞ ከቃላቶችና ከትርጉሙ ጋር አያይዛችሁ እንድትረዱት ከጎናቸው ስለተቀመጠ እጅግ በጣም ይጠቅማችኋል። ምን ያህል ክምችቶቻችሁ እንዳሰፋችሁን በቁጥር እያስቀመጥን ነው እየሄድን የምንገኘው። የቋንቋ ክምችቶቻችሁ ከፍ ባለ ቁጥር ለመናገር ስትፈልጉ ከየትም አይደለም ከአይምሯችሁ ነው የሚመጣው። ዛሬ ያልሰጣችሁ ዛሬ ያልያዛችሁትን ነገር ነገ ማውጣታችሁ ነው። ስለዚህ ዛሬ በደንብ አድርጋችሁ አይምሯችሁን በእንግሊዝኛ ቃላትና በእንግሊዝኛ አባባሎች ካሰፋችሁ ነገ በቀላሉ ማውራት ስትፈልጉ መጠቀም ትችላላችሁ። በቀጣይ እንገናኛለን። ስለ እንግሊሽ ዋንንም ሄዳችሁ ልምምድ እያደረግን ስለሆነ ተከታተሉ። ወደ 70 ሺህ የሚጠጋ ሰብስክራይበርስ አሉት። ስለዚህ እዛም ሄዳችሁ ትምህርቶችን ተከታተሉ። እስከዛው መልካም ጊዜ ለሁላችሁ።